ሁላችንም መለወጥ እንፈልጋለን። ግን ጭቅጭቁ ከሌላ ሰው ጋር ሳይሆን ከራሳችን አይምሮ ጋር ነው። ስለዚህ ማይንድ ሴታችንን አስተካክለን በዚህ በቀረው 6 ወር ውስጥ ለመለወጥ አብራችሁኝ ሁኑ። ሰላም ገርሊስ እንዴት ናችሁ? ማለት እንዴት ደስ እንዳለኝ ልነግራችሁ አልችልም። በጣም ብዙ ሰው የዚህን የ6 ወሩን ግሎ አፕ ቻሌንጅ ወዶታል፣ ወዳችሁታል። በጣም ነው ደስ ያለኝ። ይህንን ቻሌንጅ በነገራችን ላይ እኔ ለእናንተ ብቻ ሳይሆን ለራሴም ስለሚያስፈልገኝ ነው የጀመርኩት። ምክንያቱም በቃ አብረን ተበረታተን ካልሆነ ይሄ ነገር አልሆነም። ስለዚህ በዚህ በሚቀረው 6 ወር ውስጥ ከመጋቢት ጀምሮ ማለት ነው አብረን እንድንለወጥ ፈቃደኛ ስለሆናችሁ በጣም ነው ደስ ያለኝ። አልገባችሁም? እንግዲህ በባለፈው ቪዲዮም እንዳወራ ነው በመጀመሪያው ወር ላይ የምንሰራው ፊዚካል ዌልቢንጋችን ላይ እና ዲሲፕሊን ላይ ነው አይደለ? እና ጥያቄዎችን በዚህ ዙሪያ መጥተው ነበረ። መጀመሪያ እኮ ፎከስ ማድረግ ያለብን ሜንታል ግሎ አፕ እና ኮንፊደንሳችን ላይ ነው እንጂ ከፊዚካል አይደለም መጀመሪያ ያለብን የሚል ጥያቄ መጥቷል። እውነት ነው፣ ጥያቄው በጣም አሪፍ ጥያቄ ነው እና በጣም ጥሩ ኢንሳይት ነው። ግን እዚህ ጋር ነው ችግሩ፣ ማይንዳችን ማለት ነው። አይምሯችን ወዲያው ወደ አንድ ሀቢት መግባት አይችልም። በቃ ያለውን ነገር ወዲያው እንደዚህ አርግ ብለን ስለተጫነው ወደዛ ሀቢት መግባት አይችልም። አንዳንድ ስቴፕ እያለን ሀቢቶችን፣ ትንሽ የሚመስሉ ሀቢቶችን ቀስ እያለን እናለማምደዋለን። ከዛ በኋላ እሱን ሀቢት ማድረግ ስንጀምር በራሳችን ኮንፊደንስ ይኖረናል። ምክንያቱም ያልነውን ነገር ለጭንቅላታችን ይሄንን ነገር ማድረግ ፈልጋለሁ፣ ለምሳሌ ጠዋት መነሳት ፈልጋለሁ በዚህ ሰዓት ብለን ለአይምሯችን እንነግረዋለን አይደለ? ስለዚህ ነገ ጠዋት ባልነው ሰዓት ስንነሳ ኮንፊደንስ ይኖረናል፣ በራሳችን መተማመን እንጀምራለን፣ ያልነውን ነገር ስናረግ ማለት ነው። ለዛ ነው ይሄ ፊዚካል ዌልቢንጉን እና ዲሲፕሊኑን መጀመሪያ ላይ ያመጣ ነው። ያው እኛ ማለት የልምዶቻችን ውጤት ስለሆነ ማለት ነው። ስለዚህ አዲስ ነገር ወደ ህይወታችን ማስመጣት ከፈለግን ሀቢታችንን ነው መቀየር ያለብን። ሀቢታችንን ደግሞ በአንድ የሆነ ነገር አምጥተን ላዩ ላይ መጫን አንችልም። የለመድነው ሩቲን አለ፣ ከሱ ለመውጣት አይምሯችን ይታገለናል። በቃ ሁሌም ኮምፈርት ስለሆነ የሚፈልገው አይምሯችን፣ ሁሌም ወደ አዲስ ነገር መግባትን እንፈራለን። ምክንያቱም ያ ነገር ምን ይዞ እንደሚመጣ ስለማናውቀው አይምሯችን ሁሌም ራሱን ከሱ ይጠብቃል እና ከዛ ሼል ለመውጣት አዲስ ሀቢት ህይወታችን ውስጥ ማስገባት አለብን። እሱን ደግሞ የምናደርገው ቀስ በቀስ አንድ ልምድ ዛሬ ነገ ደግሞ አንድ ልምድ እያልን ቀስ እያልን ስናስለምደው አይምሯችን ወደ መቀበሉ ይሄዳል። ለዛ ነው። ስለዚህ ላስታውሳችሁ በመጀመሪያው ወር ፊዚካል ዌልቢንግ እና ዲሲፕሊን ላይ ነው የምንሰራው። በየወሩ የከፋፈል ነው እንዳለ የወሩን ደግሞ በየሳምንቱ የከፋፈልን ነው የምንሰራው። ስለዚህ በመጀመሪያው ሳምንት ከመጋቢት 1 ጀምሮ የምናደርገውን ልንገራችሁ። ይሄንን በሰፊው ቴሌግራም ቻናል ላይ ስለማስቀምጠው ከዛ መውሰድ ትችላላችሁ። ምክንያቱም እዛ ጋር ቼክ ሊስትም አለ፣ ይሄን ነገር አድርገነዋል አላረግነውም የሚለውን፣ ከዛ ደግሞ ካላረግነው ለምን አላረግነውም፣ ከዛ ደግሞ ካረግነው ደግሞ ምን ተሰማን ስላረግነው የሚል ነገር ላዩ ላይ ማስቀመጥ ስለምንችል ኮፒ አድርገነው ከፈለግነው ወይም ደግሞ ስልካችን ላይ ሴቭ አድርገነው መያዝ እንችላለን። ስለዚህ በዚህ ሳምንት የምናደርጋቸውን ታስኮች ልንገራችሁ። የመጀመሪያው ነገር ልክ ጠዋት እንደተነሳ ውሃ መጠጣት። ጾመኛ ከሆነ ምግብ በምንበላበት ሰዓት ከሱ ቀደም ብለን ከ30 ደቂቃ በፊት ውሃ መጠጣት፣ 1 ብርጭቆ ውሃ መጠጣት በባዶ ሆዳችን። ሁለተኛው ታስክ ከ10 እስከ 15 ደቂቃ ስትሬች ማድረግ ወይም ደግሞ ወክ ማድረግ ወይም ደግሞ ቀላል እንቅስቃሴዎችን እዛው ቤታችን ውስጥ መስራት። እኔ የምሰራቸውን ስትሬቺንግ ኤክሰርሳይሶች እና ቀለል ያሉ ኤክሰርሳይሶች ማወቅ የምትፈልጉ ከሆነ ንገሩኝ፣ እነግራችኋለሁ። ብቻ ከ10 እስከ 15 ደቂቃ ዩቲዩብ ላይም ቪዲዮ ሰርች አድርገን ቤት ውስጥ የሚሰሩ ቀላል እንቅስቃሴዎችን መስራት። እስካሁን አይከብድም አይደል? ቀላል ነው። ሶስተኛው ነገር ትንሽዬም ትሁን ቤት ያፈራውን አትክልት ወይም ፍራፍሬ መብላት። ለምን 1 ሙዝ በቀን አይሆንም፣ ይቆጠራል። ብቻ ከውጭ ይሄ የምንገዛቸውን ዘይት የበዛባቸውን በቃ ከምን እንደተሰሩ ማናቃቸውን ምግቦች መተውን ያለብን። ሌላ ደግሞ ስኳር መቀነስ፣ ምክንያቱም ስኳር ምንም ጥቅም የለውም። ሻይ የምንወድ ሰዎች በተለይ ስኳሯን ቀነስ እያደረግን ሌላም ነገር ላይ ስኳር ቀነስ ማድረግ አለብን። ስለዛ ሶስተኛው ታስክ ቤት ያፈራውን ንጹህ ምግብ መብላት። አራተኛው ታስክ ሁላችንም ይሄንን ነገር ለማድረግ አስበናል፣ በእርግጠኝነት ነው የምላችሁ፣ እኔም አስቤያለሁ። ልክ በተነሳንበት 30 ደቂቃ ውስጥ ስልክ የሚባል ነገር እጃችን ውስጥ መግባት የለበትም። በጭራሽ በጭራሽ በጭራሽ። ይሄንን ዋነኛው ነገር ነው። እንደው 30 ደቂቃው ቢከብደን እራሱ ከ20 እስከ 30 ደቂቃ ድረስ እጃችን ላይ ስልካችን መኖር የለበትም። ለዚህ ነገር መፍትሄው ምን መሰላችሁ? ስልካችንን ማታ ስንተኛ ከኛ አርቀ ነው ማስቀመጥ ማለት። እዚህ ትራሳችን ስር ምናምን ማስቀመጥ የለብንም። በቃ አርቀን የማንደርስበት ቦታ ላይ ማድረግ። ያው ተነስተንም እኮ ሄደን ልናመጣው እንችላለን ሌላ ጊዜ። አሁን ግን አናረጋት። አምስተኛውና የመጨረሻው ታስክ የዚህ ሳምንት ማለት ነው ከ5 ሰዓት በፊት መተኛት። ሌሊት አይኖ ሌሊት በቃ ስክሮል ስናረገው የምናደር ሰዎች አለን እስከ 7 ሰዓት እስከ 8 ሰዓት። እሱ ነገር አሁን አይሆንም። ስለዚህ
ከ5 ሰዓት በፊት ነው መተኛት ያለብን። በቃ 5 ሰዓት ሲሆን ምንም ነገር ሁሉም ነገር ጠፋፍቶ ስልካችን ወደዛ ተቀምጦ መተኛት። እሺ እንዴት አያችሁት? ትንሽ ሊከብደን ይችላል፣ ምክንያቱም አዲስ ሀቢት ስለሆነ እንዳልኳችሁ ጭንቅላታችን ሬዚስት ያደርገዋል። ግን እኛንን እኮ የምናዘው እሱ አያዘንም አይደል እንዴ? ስለዚህ እንበርታ፣ እጅ ለእጅ ተያይዘን አብረን የምንፈልገውን ሰው ለመሆን እንቅርብ። ስለዚህ ይሄን በማስመልከት ዩቲዩብ ላይ ረዘም ያሉ ቪዲዮዎች እሰራለሁ። እሱን ገብታችሁ ማየት እንዳትረሱ። እንዳልኳችሁ ቴሌግራም ቻናልም ከፍተናል፣ ዲስከሽን ግሩፕም አለ። እዛ ላይ ብዙ ነገሮችን አብረን መወያየት እንችላለን። ከኔ ጋር ብቻ ሳይሆን እርስ በርስም እናንተ ደግሞ መወያየት እንችላለን። ፎሎ የምናደርግበትም ሺት እዛ ላይ አዘጋጅቻለሁ። አክቲቪቲዎቹን እያንዳንዱ የምናደርጋቸውን ለእያንዳንዱ ሳምንት በየቀኑ ምን ማድረግ እንዳለብን እዛ ቴሌግራም ላይ አስቀምጫለሁ፣ ታዩታላችሁ። ቴሌግራም ቻናሉ ይኸው እዚህ ጋር አስቀምጥላችኋለሁ። ገርሊዞን ኢትዮጵያ ብላችሁ ሰርች ብታደርጉት ታገኙታላችሁ። እና ደግሞ ፕሮፋይሌ ላይ ዩቲዩብ ቻናሌ አለላችሁ፣ እሱ ጋር ገብታችሁ ማየት ትችላላችሁ። በጣም ነው የምወዳችሁ። እንዴት ደስ እንዳለኝ ሁላችሁንም ኮሜንት እያየሁኝ በጣም ነው ደስ ያለኝ። በየሳምንቱ ቪዲዮ እንሰራለን። በርቱልኝ።